ተምር፣ ዘይት፣ ስኳር እንዲሁም ደግሞ በርበሬ፣ ጤፍ፣ ማሽላ ብዙ የረመዳን አስቤዛ ዋጋ ዝርዝሮችን እንመለከታለን ማለት ነው። በዚህም በምስሉ ላይ እንደምትመለከቱ ደግሞ ለአንዲት እህታችን ማሻአላህ በአዘዘችን መሰረት ለቤተሰቧ አድርሰናል ማለት ነው። እንግዲህ ይህንን ቪዲዮም ትመለከታላችሁ፣ እስከ መጨረሻ ተመልከቱት። ዋጋ ዝርዝሮችንም እንግዲህ የማቀርብላችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ያለ ኢንሻአላህ ዛሬ ከመግቢያው እንደተመለከታችሁት እንግዲህ በትዕዛዝ እንዲሁም ደግሞ በሰርፕራይዝ ቪዲዮ ነው የተመለስኩት ማለት ነው። ከሰሞኑ የረመዳን አስቤዛ ዋጋ ዝርዝሮችን ወደ እናንተ እያደረስኩኝ ነበር። እናንተ መወዳችሁት ላይክ ለብዙዎች ተደራሽ እያደረጋችሁ እንዲሁም ደግሞ ለቤተሰቦቻችሁ ትዕዛዝ እያዛችሁ ነው የምትገኙት ብዙዎቻችሁ ማለት ነው። በዚህ መልኩ አንዲት እህታችን እንግዲህ ከአለውበት ሀገር ብዙም ሳይርቅ አዛኝ እንግዲህ አድርሼላታለሁ በዚህ መልኩ ማለት ነው። እንዲሁም ደግሞ ደሴም እየተመላለስን ነው የምንገኘው፣ ለቤተሰቦቻቸው እያደረስኩላቸው ነው የምገኘው። ስለዚህ እንግዲህ ይህንን ቪዲዮ ተመልክታችሁ ለብዙዎች ተደራሽ አድርጉት። እንዲሁም ደግሞ ዋጋቸውን እነግራችኋለሁ። በአንዲት እህታችን አማካኝነት ለአንዲት እናታችን አስረክበናል። እሷም ደግሞ እናታችን ዱዓ ለኛም ለልጇም ጭምር ዱዓ አድርጋለች ማለት ነው። ተምር፣ ዘይት፣ ስኳር፣ ዱቄት፣ ቡና ሁሉም ነገር ሳይቀር ኢቨን የሚጠጣ ሸራብ ሁሉ ሳይቀር ማለት ነው። ስለዚህ ትመለከታላችሁ ማለት ነው። ጤፍ እንግዲህ አሁንም ድረስ ጤፍ 5500 ብር እየተሸጠ ነው። 50 ኪሎ ሙሉ ደግሞ 11000 ብር እየተሸጠ ነው 100 ኪሎ ማለት ነው። በመቀጠል ሚሽንጋ ነው። ሚሽንጋ 6300 ብር 6200 ብር እየተሸጠ ነው 100 ኪሎ ማለት ነው። በመቀጠል ዘይት ነው። ዘይቱ መር ዘይት በጣም በእጥፍ እየጨመረ ያለበት ሁኔታ ነው። 2200 ብር ይላሉ። 2150 ብር ነው። እንግዲህ ከዛም አልፎ ደግሞ ቡና በኪሎ 1400 ብር ነው ቆንጆ ቡና የሚባለው። በመቀጠል ስኳር ነው። እንግዲህ ስኳር በችርቻሮ ደግሞ 200 ብር ነው እንግዲህ ኪሎ ማለት ነው። በመቀጠል ተምር አንድ ካርቶን ተምር 2600 ብር ገብቷል ማለት ነው። በመቀጠል ደግሞ 3 ሊትር ዘይት ነው 1100 ብር ነው እየተሸጠ ያለው ማለት ነው። በመቀጠል ደግሞ ኪሎ በርበሬ 1 ኪሎ በርበሬ 750 ብር ቆንጆ ነበር እስከዛሬ ሲሸጥ የነበረው፣ አሁን 850 ብር ገብቷል። 1 ኪሎ በርበሬ የ750 አለ፣ የ800 አለ፣ የ850 አለ። ጥራቱን የጠበቀ በርበሬ ነው 850 ብር እየተሸጠ ያለው። እቺ ማሪቋ ደግሞ 800 ብር ናት በኪሎ ማለት ነው። እንዲሁም ደግሞ ሽሮ 150 ብር 160 ብር በኪሎ ይሸጣል ማለት ነው። እንደገና ደግሞ ምን ነበር መኮረኒ 140 ብር ነው 1 ኪሎ መኮረኒ ማለት ነው። ዱቄት 50 ኪሎ ማለት ነው 5200 ብር ነው እየተሸጠ ያለው ማለት ነው። 50 ኪሎ ዱቄት 5200 ብር፣ 25 ኪሎ ደግሞ 2600 ብር ነው እየተሸጠ ያለው። ሩዝ ደግሞ 2600 ብር ነው 25 ኪሎ ማለት ነው። እንግዲህ አጠር አድርጌ እነዚህን ነግሬያችኋለሁ። ብዙ የምትፈልጉትን የሾርባ እህሎች እንዲሁም ደግሞ ምስሮች ሁሉን ነገር የምትፈልጋቸውን ነገራቶች በሙሉ እየገዛሁኝ አደርሳለሁ። አሁን የምናገረው ነገር ሱቁ የኔ አይደለም። እኔ የታዘዝኩትን ትዕዛዝ ለእናንተ እንግዲህ እንትን ማለት ገዝቼ ማድረስ ነው የሚጠበቀው ማለት ነው ከኔ። ስለዚህ ሱቁ የኔ አይደለም፣ እሱን ከግንዛቤ ውስጥ ውሰዱ። ለማንኛውም እንግዲህ እህታችንን አማና በአግባቡ ፈጽመናል። የእሷን ብቻ አይደለም ብዙ ቪዲዮ ያልቀረጽን እንዲሁም ደግሞ ቪዲዮ እየቀረጽን ዩቲዩብ ላይ እየጫናቸው ያሉ የብዙ ትዕዛዞችን እየተቀበልን እንዲሁም ደግሞ እዙ ሀገራችን ሁሉን ነገር ገዛዝትንላቸው እዛው ድረስ ለሹፌር እየላክን ያለንበት ሁኔታ ነው። ለማንኛውም ሀሳብ አስተያየት ስጡ። እንዲሁም ደግሞ ማዝ የምትፈልጉ ካላችሁ በዚህ ስልክ ቁጥር እኔን በውስጥ መስመር አናግሩኝ። ረመዳን እየደረሰ ነው። አላህ ረመዳንን በሰላም ያደርሰን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም